እናንተ የተጋባችሁ እናንተ የምትጋቡ ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ። እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት? ጽድቅ ልትፈጽሙ ነው። ለምንድን ነው እጮኛ የምትይዙት? ጽድቅ ልትፈጽሙ ነው። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነው። ቅዱስ አትናቴዎስ ሁለቱ የሕይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። ንብ ናት ዝንብ ናት? በጣም ቆንጆ። እስኪ ንገሩኝ። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው ይልና፣ ስለዚህ እግዚአብሔር እንድንጋባ የፈለገው በዝሙት ጠንቅ ወድቀን ከጽድቅ ተራቁተን ከመንግሥተ ሰማያት እንዳንወጣ ነው ይላል። የመጀመሪያው ዓላማ ይላል ንጽህናን ለመጠበቅ ነው ይላል። ምን ለማድረግ ነው? ምን ለማድረግ ነው? ንጽህናን ለመጠበቅ ነው፣ ቅድስናን ለማጽናት ነው ይላል። ወጣቶች ለምን እንደምንጋባ ታውቃላችሁ? ንጽህናችንን ለመጠበቅ። ይሄ የመጀመሪያው ዓላማ ነው ይላል። ምክንያቱም ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው ስለሚል ወደ ባህሪያችን ዘልቆ የገባው የዝሙት ጾር በምን ድል እንነሳዋለን ካላችሁ፣ ንጽህናችሁንማ የምትጠብቁት እንዲህ ባለ በተቀደሰ ጋብቻ ነው የሚለው። እንደውም አንድ ሊቅ ምን ይላል? ምንኩስናን ሕይወት አድርገው የጽድቅን ሕይወት መፈጸም ላልቻሉ ሰዎች ጽድቅን ይፈጽሙ ዘንድ የተሰጠ የእግዚአብሔር ጸጋ ነው ይላል። ይህ እንደ መናነያን ትጋሃ ሌሊት፣ እንደ ባህታውያን መንኖ ጥሪት ለሌለን፣ በከተማም ለምንኖር ደካሞች የተሰጠን ጽድቅን የምንኖርበት ሕይወት ይሄ ሕይወት ነው ወገኖቼ። አግብተን ወልደን በጽድቅ ሕይወት እንድንመላለስ እግዚአብሔር የሰጠን የሕይወት መንገድ የጸጋ መንገድ ይሄ ጋብቻ ነው። ክርስቲያኖች ለምንድን ነው የምታገቡት? ጽድቅን ልትፈጽሙ ነው። ለምንድን ነው እጮኛ የምትይዙት? ጽድቅን ልትፈጽሙ ነው። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነው። አንድ እዩ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። አንደኛ ቆሮንቶስ መልእክት ምዕራፍ 7 ሰይጣን በዝሙት ፈትኗችሁ በርኩሰት እንዳይጠላችሁ ከፈለጋችሁ አግቡ፣ ሰይጣን እንዳይፈትናችሁ። ልጅ መውለድ ብትፈልጉ አግቡ አላለም። እሱ ጸጋ ነው። ዋናው ጸጋ ግን ራሳችሁን መግዛት ካልቻላችሁ ግን አግቡ። እዩ። ስለ ዝሙት ጠንቅ ሰይጣን እንዳይፈትናችሁ ራሳችሁን መግዛት ካልቻላችሁ አግቡ። ለምን? ጽድቅን እንድትፈጽሙ። እንደውም አንድ የፈረንጅ ሊቅ ምን ይላል? the goal of marriage የጋብቻ ግቡ የጋብቻ ዓላማው it's not happiness ደስታ አይደለም፣ it is holiness ይላል። መቀደስ ነው ይላል። መቀደስ ትፈልጋላችሁ? እንደዚህ አግቡ።
እንደዚህ አግቡ። ዓላማው ምንድነው? መቀደስ ነው ወገኖቼ። ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል። ከጋብቻ ውጪ ያለ ማንኛውም ስጋዊ ግንኙነት መኝታው የረከሰ ነው። ደግሞ አለው ርኩስ ነው። ንጹህ እንዲሆን ምን አድርጉት? ይሄው እንደነዚህ ጋብቻ ቀድሱት፣ መኝታችሁን ቀድሱት፣ ቤታችሁን ቀድሱት፣ ቤታችሁን ባርኩት። ለመቀደስ ነው ዓላማው። ልድገመው፣ ንጽህናን ለመጠበቅ ድህነትን ለመፈጸም ቅድስና ገንዘብ ለማድረግ የተሰጠ ጸጋ ነው። ቅዱስ አትናቴዎስ ሁለቱ የሕይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። ቅዱስ ዮሐንስ አፈወርቅ የመከረውን ምክር አንስቼ ያበቃለሁ። ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የቀየውንም ታላቅነት አትፈልጉ። ከትዳር አጋራችሁ መፈለግ ያለባችሁ ንጽሐ ነፍስን፣ ፈሪያ እግዚአብሔርን፣ መልካምነትንና ደግነትን ነው ይላል። የትዳር አጋር የሚመርጥ ሰው ከትዳር አጋሩ ገንዘብን አይሻ፣ የወላጆቹንም ባለጸግነት አይመልከት፣ የቀየውንም ታላቅነት አይ። እናስ ንጽሐ ነፍስን ይመልከት። እናንተ የተጋባችሁ፣ እናንተ የምትጋቡ ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ። እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። ገንዘብ ከፈለጋችሁ ኢንቨስት አርጉ። ገንዘብ ከፈለጋችሁ አክሲዮን ግዙ። ገንዘብ ከፈለጋችሁ ወጣችሁ ወርዳችሁ ስራ ስሩ። እንጂስ ገንዘብ ለማግኘት ብላችሁ ከትዳር አጋራችሁ እሱን አትሹ። እንደውም ዮሐንስ አፈወርቅ ገንዘብ ለማግኘት ብለ ከትዳር አጋር የምትጠብቅ ከሆነ ምድር ተከፍታ ብትውጥ ይሻላል ይላል። ምክንያቱም ገንዘብ ዓላማ አይደለም። ምክንያቱም ገንዘብ መጪ ያጅ ነው። ይገባል፣ ይወጣል፣ ይተረፋል፣ ይከሰራል። ገንዘብ ብለ ገብተ ገንዘቡ ያለቀ እንደሆነ ትታት ልትሄድ ነው፣ ትተሽው ልትሄጂ ነው። ይሄ ዓላማ አይደረግም። ስለዚህ ገንዘብን አትሹ፣ የወላጆችንም ባለጸግነት አትመልከቱ። በጣም ብዙዎች የብረት መዝጊያ መጣልን ብለው እንኳን የብረት መዝጊያ የሳጠራ መዝጊያ ሳይሆን ቀርተዋል ወገኖች። ባለጠግነትን ሽተው ገብተው አልቅሰው ወጥተዋል። አምረው ገብተው እጅግ በማዲያት ተጠብሰው ወጥተዋል። እየሳቁ ገብተው አልቅሰው ወጥተዋል። አዎ ገንዘብ ጋብቻ አይሆንም። የወላጆችን ባለጠግነት ሕይወት አይሆንም። ይሄንን አትመልከት ነው የሚለው። ይልቅስ የነፍስ ባለጠግነትን ተመልከት። ምንድነው እሱ? ቅድስና ነዋ፣ ንጽህና ነዋ፣ ጸሎት ነዋ፣ ጭምትነት ነዋ፣ ታዛዥነት ነዋ፣ ፍቅር ነዋ፣ ክብር ነዋ። እሱም ፈልግ። እሱ መቼም አይጠፋ። ምድር ሊያጠፋው አይችልም። ይሄና ዘመን አይሽረውማ። ይሄንን ፈልግ። ውበትንም አትፈልግ ይላል አንድ ሊቅ ደግሞ። ምክንያቱም ፀሐይ ሲወጣ ይከስላላ፣ ህመም ሲመጣ ይጠፋላ። እንኳን ይሄን ሁሉ ተውትና መውለድ ሲመጣ ይደበዝዛላ፣ እድሜ ሲገፋ ያወረጃላ፣ ይሸበሸባላ። ታዲያስ ይሄን የፈለከውን ውበት ስታጣ መንገድ ላይ ልትወጣ ነው። አይኖች ሊንከራተቱ ነው። ስለዚህ ውበት ማሰት ነው፣ ደም ግባትም ከንቱ ነው። የነፍስ ውበትን ፈልጋ እሱ ነው የሚያስተምረው። ኦርቶዶክሳውያን የነፍስ ባለጠግነት ላይ የውስጥ ውበት ላይ ነው የምናተኩረው። ገንዘብን አትሹ፣ የወላጆችንም
ቀየውንም ሰፈሩንም አትፈልጉ። የት ሰፈር ሰው ነው አትበሉ፣ ሰማያዊ ዜጋ ነው ወይ በሉ። የመንግስተ ሰማያት ርስት ወራሽ የክርስቶስ ነው ወይ በሉ ነው እንጂ የየትኛው ቋንቋ ተናጋሪ ነው አትበሉ። ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ ቀየውንም ሰፈሩንም አቱ። ክርስቲያን ከሆነች ይበቃሃል። የእግዚአብሔር ቃል ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት ካለ በኋላ በጌታ ይሁን እንጂ ይላል። ሃይማኖተኛ ትሁን እንጂ ምን አገባህ አንተ? ቁርባን ትውደድ፣ ቅዳሴ ትልመድ፣ እግዚአብሔርን ትመን ይመን እንጂ ምን አገባህ? የትም አካባቢ ሰው ዲያስፖራ ትሁን ሎካል ምን አገባህ? ትዳርን የሚሰጠው ሰፈር ሳይሆን ፍቅር ነው። የትዳር ምንጩ እግዚአብሔር እንጂ ብሔር አይደለም ወገኖቼ። ብዙዎች በዚህ ዘመን በዚህ ተጎርተውብናል። ውበትም አይሆንም። ዮሐንስ አፈወርቅ የመሰለው ምሳሌ ነግሬያችሁ ላብቅ። ንብ ናት፣ ዝንብ ናት፣ በጣም ቆንጆ። እስኪ ንገሩኝ። ንብ ናት፣ ዝንብ ናት፣ ቆንጆ፣ መልከ መልካምሽ ምን ንብማ ምስኪና ታላያችኋትም ድርፉጭ ያለች መብረር እንኳን ማትችል ዝንብ ናት እንጂ ቅጥን ሞዴሊስት የምትመስል ስሊም የሆነች ወዲያ ብርር ዝንብ ናት ይልና ማር የምትሰራው ግን ማን ናት? ንብ ናት ይላል። ብዙዎች ሲፈልጉ ተንከራተው ተጠብሰው አልቀዋል። 8 ቁጥር ሆነች 88 ቁጥር አንተ ምን አገባ? የነፍስ ውበት እንፈልግ እንጂ እውነት አዘን መለሎነት ጥሩ ነው ይጠላል። የነፍስ መለሎ የጽድቅ መለሎነት የጸሎት ህይወት የተጋርሎ ብርታት እንጂ ምን አገባ አንተ? ስለዚህ ዓላማው ተመልክታችሁ ከኖር እናሽንፈ እና ወጣቶች ዓለም በርኩሰት ተይዛለች። በእርግጠኝነት መሽቷል። ዓለም መሽቶባታል። በእውነት መሽቶባታል። እዩዋት። ጋብቻን በጣም ጠልታለች፣ መሽቶባታል። ቅድስናን በጣም ጠልታለች፣ መሽቶባታል። ርኩሰት በስቶባታል፣ መሽቶባታል። እያያችሁ ነው በግልጽ። እንዳላስጨንቃችሁ እንዳላስደነብራችሁ ፈልጌ እንጂ ዓለም እንዲህ ካለው ጋብቻ ርቃለች። ከእንስሳት ጋር መጋባት እንኳን ጀምራለች። የሜክሲኮን ባለስልጣን አላያችሁትም? ካዞ ጋር ተቃቅፎ ረክሳለች። ካናዳን የምታክል ታላቅ ሀገር አላያችኋትም? ይህንን አዋጅ አውጃለች። ረክሳለች። ዓለም መሽቶባታል። ዓለም ሳይመሽ ከእግዚአብሔር ጋር እንዲህ በትዳር መኖር እንዴት ደስ ይላል። መሽቶባታል። ወንድ ለወንድ ሴት ለሴት መሽቶባታል። ተፈጥሯዊ ከሆነው ነገር ወጣ ተፈጥሯዊ ካልሆነው ነገር ጋር አሳዛኝ ሕይወት እየኖረች ነው ዓለም። መሽቶባታል። ጋብቻን በጣም ጠልታለች፣ መሽቶባታል። ጋብቻ ጠል ትውልድ ትፈልጋለች፣ መሽቶባታል። እንዲህ በመሸባት ዓለም ውስጥ እግዚአብሔርን ተስፋ አድርገን ወደዚህ ልንመጣ ይገባል። ይሰማችኋል? መሽቶባታል አለ። ትውልድ መሽቶባታል። ሰው አልፈልግ ብላለች፣ መሽቶባታል። በብዙ በሽታዎች ትውልድን መጨረስ ይዛለች፣ መሽቶባታል። መሽቷል። ዘመን እያለቀ ነው እና ከጌታችን ጋር እንደ ሉቃስና እንደ ቀለዮጳ መሽቷልና ከኛ ጋር እደር ልንለው ያስፈልጋል። ማን ከኛ ጋር እንዲሆን ትፈልጋላችሁ ከጌታችን በቀር? መሽቷል እኮ። ተስፋ እየተሟጠጠ ነው፣ መሽቷል። የተመረኮዝንባት ዓለም እያያችኋት ነው፣ ደስ አትሰኝ። ሳቅ እየጠፋ ነው፣ እንባ እየቀደመ ነው። የቆምንበትን እስክንጠራጠር ድረስ መኖር ስጋት እየሆነ ነው፣ መሽቷል። ስለ ጦር መሳሪያ ቅነሳ ያወሩ የነበሩ መሪዎች አስገራሚ የሆኑ ጦርነቶች ወደ መቀስቀስ ሄደዋል፣ መሽቷል። በተባበሩት መንግስታት ላይ ሰይፋቸውን ማረሻ ጦራቸውንም ማጭድ ያረጋሉ የሚለው ጥቅስ ተሽሮ
ጦራቸውን ሰርጋጅ መርከብ ሰርተውበታል መሽቷል በውሃ ምክንያት ትንቅንቅ ይዘዋል መሽቷል ምናልባት ከጥቂት ዘመን በኋላ አስፈሪውም ጦርነት ይነሳ ይሆናል መሽቷል ታዲያ ትሄዳላችሁ መሽቷልና ጌታ ሆይ ከኛ ጋር እደር አትሉትም አብረህኑን አትሉትም መሽቷል አግኝተናል አንተውህም አትሉትም እናንተ ሙሽሮች ሆይ አግኝታችሁታል አትተውት እነዚህ ሉቃስና ቀለዮጳ ሊለቁት ነው ያልፈለጉት ክርስቲያኖች ሆይ ግድ የላችሁም የሚያዋጣችሁን ነገር ነው ምን ነገራችሁ አትልቀቁት ዛሬ ድንገት ለሰርግ የመጣችሁ ትኖራላችሁ ስለ እውነተኛ ህይወት ነው ምናወራላችሁ ተገኝቶ የማይለቀቅ ህይወት እዚህ አለ ዝም ብለን ምንጮ እንዳይመስላችሁ ጥቅም አግኝተን ምንጮ እንዳይመስላችሁ አይደለም ከዚህ በላይ ጥቅማችን ከእግዚአብሔር ጋር መኖራችን ነው ወገኖቼ አገኘውት አልተውትም ትላለች እዛ ማሌ ሶሎሞን ምዕራፍ 3 ላይ ያለች ሙሽሪት አገኘውት አልተውኩትም ቆርቤያለሁ አልተው እዘምራለሁ አልዘፍንም አልተው ቀርቤያለሁ አርቅም አልተው መጥቻለሁ አልቀርም አልተው ገብቻለሁ አልወጣም አልተው አግብቻለሁ አላፈርስም አልተው አግኝቻለሁ እንዴት ተዋለው ልንለው ይገባል አግኝተውት የተውታል ከቀመሱት አይተውትም የቃሉን ትምህርት ሰሙና ሊተውት አልፈለጉም እኮ ነው የሚለው ሊለቁት አልፈለጉም እና ምን አሉት ከኛ ጋር እደራሉታ ባክህ ትንሽ ከኛ ጋር ቆያሉታ ከኛ ጋር እግዚአብሔር ቢቆይ ምን አለበት ወገኖቼ እና እንደዚህ ብለን ለምነው ከኛ ጋር ቆይ ከኛ ጋር እደር ከኛ ጋር ኑር ከኛ ጋር ግባ ከኛ ጋር ውጣ አንተ ባርክልን እንጀራችንን ስራችንን አንተ ካልባረከው ምን ይሆናል ባርክልን ማዕዳችን ጋር አብረን ተቀመጥ ባርክልን አንተ በመካከላችን ኑር ጠውልገናል ዓለም ለምን ልንለው ይገባል መሽቷል ከኛ ጋር እደር ይቆየን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን አሜን